አሁን ደግሞ በዝርዝር የምንመለከተው ጉዳይ በቀጥታ መስመር መረጃ የምንጋራበት ነው። የአቢሲኒያ ባንክ 1447ኛው የረመዳን ጾም ወርን ምክንያት በማድረግ የኢፍጣር መርሃ ግብር አከናውኗል። አሚን ለበጎነት በሚል መሪ ሀሳብ በተለያዩ ከተሞችና ተቋማት እየተደረገ የሚገኘው የአቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት የረመዳን አስቤዛን የማድረስ ተግባር በወንድም ካሊድ ፋውንዴሽን ተከናውኗል። በፋውንዴሽኑ ተገኝቶ የኢፍጣር መርሃ ግብሩን የተከታተለው ባልደረባችን ግዛቸው ግርማዬ ነው። አሁን በቀጥታ መስመራችን ይገኛል። መረጃ ሊያጋራን ቆይታ እናደርጋለን ከርሱ ጋር። ግዛቸው እንዴት አመሸ? ያሉህን መረጃዎች ማጋራት ትችላለህ? የሸዋና ሶዶ እንደምን አምሽታችኋል። በቅዱሱ የረመዳን ወርን ታሳቢ በማድረግ የአቢሲኒያ ባንክ እንግዲህ በዛሬው ዕለት ብቻ በ20 ከተሞች ላይ የተለያዩ መርሃ ግብሮችን እያከናወነ ይገኛል። የኢፍጣር መርሃ ግብሮች ናቸው። እነዚህ መርሃ ግብሮች ከዚህ ቀደም በአቅም እንዲሁም ደግሞ ይህንን ወር ታሳቢ በማድረግ ታላሚ የተደረጉ መርሃ ግብሮች ናቸው። እንግዲህ የአቢሲኒያ ባንክ እያከናወነ የሚገኘው ካሳንቺስ በሚገኘው የወንድም ካሊድ ፋውንዴሽን በመገኘትም እንግዲህ የአቢሲኒያ አማንን ታሳቢ በማድረግ እንግዲህ ለበጎ አድራጎት ተግባር በዋለ እንዲሁም ደግሞ የኢፍጣር መርሃ ግብር የእስልምና እምነት ተከታዮችን ታሳቢ በማድረግ የ1447ኛው የኢድ ጾምን ታሳቢ በማድረግ ነው። እንግዲህ በዚህ መርሃ ግብር ላይ ታሳቢ የተደረጉ የጾሙን ወቅት በማከለ መልኩ ሁሉንም የእምነቱ ተከታዮች በዚህ በፋውንዴሽኑ ስር የሚገኙ እንዲሁም ደግሞ በካሳንቺስ እና አካባቢው በሚገኙ ነዋሪዎች በዚህ ፋውንዴሽን ስር በመገኘት የአቢሲኒያ ባንክ ያዘጋጀውን የኢፍጣር መርሃ ግብር ተካፋይ ሆነዋል ማለት ነው። በዚህ መርሃ ግብር ላይ የአቢሲኒያ ባንክ እንግዲህ 1 ሚሊዮን ብር የሚጠጋ የገንዘብ ድጋፍ ነው ለወንድም ካሊድ ፋውንዴሽን በድጋፍ መልክ እንዲሁም ያቀረበው የምግብ ነክ እንዲሁም ደግሞ ቁሳዊ ድጋፎችን በዛሬው ዕለት አድርጓል። ይህም አቢሲኒያ ባንክ እንደ ሀገር በባንኩ ዘርፍ ላይ የራሱን አስተዋጽኦ እያበረከተ የሚገኝ ሲሆን ከ900 በላይ የሚጠጉ የተለያዩ ቅርንጫፎች ያሉት እነዚህንም በማድረግ ሲሰራ ሰው ተኮር የሆኑ ተግባራት በጎነትን ተግባራቱ በማድረግ ተግባራቶችን በማስቀጠል እነዚህ ተግባራቶችን ውጤት እንዲያመጡ ከዚህ ቀደም የሰው ተኮር ስራዎችን እየሰራ እንደነበር የሚታወስ ነው። አሁንም ደግሞ በእስልምና እምነት ተከታዮች ዘንድ እስልምና ወንድም እህቶች የጾም ወቅት እንዲሁም ደግሞ ቅዱሱ የረመዳን ወቅት እንደሆነ ይታወቃል። ይህ ወቅት ይህንንም ወቅት ታሳቢ በማድረግ ነው እንግዲህ በወንድም ካሊድ ፋውንዴሽን በመገኘት በ1447ኛው የረመዳን ጾምን ታሳቢ ባደረገ መልኩ የበጎነት ተግባራት የኢፍጣር መርሃ ግብር በዚህ መርሃ ግብር ላይ እየተካፈሉ እንዲሁም ደግሞ እየተከናወነ ይገኛል ማለት ነው። በአጠቃላይ 950 የሚጠጉ ቅርንጫፎች ያሉት በደንበኞች ብዛት ከ13 ሚሊዮን በላይ ያሉት ከወለድ ነፃ የባንክ አገልግሎት እንግዲህ 2.1 ሚሊዮን በላይ ደንበኞች አሉት አቢሲኒያ ባንክ። ይህንንም ታሳቢ በማድረግ በእነዚህ ባንኮች በሚሰራቸው ስራዎች በባንክ ዘርፍ ላይ በፋይናንስ ዘርፍ ከሚሰራቸው ስራዎች ባለፈ በበጎነት እንዲሁም ደግሞ በአንድነት የጋራ የሚያስተሳስሩ በጋራ ሁሉንም የማህበረሰብ ክፍል በሚያስተሳስሩ ጉዳዮች ላይ ታሳቢ ያደረጉ መርሃ ግብሮችን ነው እያከናወነ የሚገኘው። አቢሲኒያ ባንክ ዛሬ ብቻ ሳይሆን ከዚህ ቀደም በሀገሪቱ በተለያዩ አካባቢዎች ላይ በመገኘት በጎነትን በማስቀደም አብሮ በማሳለፍ እንደዚህ አይነት ተግባራቶችን እያከናወነ ይገኛል። ወንድም ካሊድ ፋውንዴሽን በልመና ህይወት ላይ እንዲሁም ደግሞ በጎዳና ተዳዳሪ የነበሩትን ወንድም እህቶችን በማስጠለል የተለያዩ በጎነት እንዲሁም ደግሞ የበጎ ተግባራትን ሲያከናውን የቆየ ፋውንዴሽን ነው። ይህንንም ፋውንዴሽን እንዲበረታታ እንዲጠነክር እንዲሁም ደግሞ ለሀገር ተስፋ የሆኑ ስራዎችን ወጣቶችን እህት ወንድሞችን በዚህ መጠለያ ካምፑ ላይ እንዲሁም ደግሞ በዚህ መጠለያ ስፍራ ላይ በማሳረፍ የተለያዩ ተግባራትን እያከናወነ ይገኛል። ይህንንም ማስቀጠል እንዲያስችለው ዘንድ አቢሲኒያ ባንክ አሁንም ይህንን ድጋፉን አጠናክሮ ቀጥሏል ማለት ነው። አሁን ላይ እየተካሄደ በሚገኘው በዚህ የኢፍጣር መርሃ ግብር የባንኩ ከፍተኛ አመራሮች እንዲሁም ደግሞ የወንድም ካሊድ ፋውንዴሽን አመራሮች በተገኙበት የኢፍጣር መርሃ ግብር እየተካሄደ ይገኛል። ይህንንም ማስቀጠል ይቻል ዘንድ ነው እንግዲህ በጎነት ተግባሩን ለወደፊቱ ያስቀጥላል የተባለለትን ሂደት እያከናወነ ይገኛል ይህ ፋውንዴሽን። ለዚህም ተግባር ሲባል አቢሲኒያ ባንክ የ1 ሚሊዮን ብር የገንዘብ ስጦታ አበርክቷል። የሸዋና ሶዶ ወደ እናንተ ልመለስ። አመሰግናለሁ። ግዛቸው ለዘገባዎቹ እናመሰግናለን።